የደከመ ሰው ደግሞ ኃይል ሲያጣ አቅም ሲያጣ ሰው ምንድነው? በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ የእግዚአብሔር ሐሳብ ይሄ ልባችን፣ ሐሳባችን፣ ሁለንተናችን በእግዚአብሔር ላይ ብቻ ሲሆን እግዚአብሔር አምላክ ተመሰገነ። የእግዚአብሔር ሐሳብ ምንድነው ካላችሁ ዛሬ ካለንበት ከድካማችን ክብር ለእግዚአብሔር ነው። እግዚአብሔር አምላካችን ይናርገና እናመሰግናለን። እግዚአብሔር መልካም አምላክ ነው። ለነበረን ጊዜ እግዚአብሔር እጅግ እናመሰግናለን። መጽሐፍ ቅዱሳችሁ ተከፍቱና ዳንኤል መጽሐፍ ምዕራፍ 11 ቁጥር 32 አብረን እናነባለን። አንብቡ። እግዚአብሔር ቃል ምንድነው የሚለው? ገባ ብዬ ነው የማነበው። ትንሽ ሀሳብ ነች። አምላካቸውን የሚያውቁ ሕዝብ ይበረታሉ፣ ያደርጋሉ። አሜን። በርታ በሚል ርዕስ ዛሬ ክፍል 3ኛውን ነው የምንነጋገረው። ባለፈው ሳምንት ጨርሳለሁ ብዬ ነበር እና ስላልጨረስኩ ነው ዛሬ የቀጠልኩት። ስለዚህ ዛሬ ጨርሳለሁ ብዬ አስባለሁ። መጨረሻም ስለሆነ ደግሞ ሰብሰብ አድርጌ ነጥቦቹን እሰጣቸዋለሁ። እግዚአብሔር ይመስገን፣ ስሙ የተባረከ ይሁን። ርዕሴ እንዳልኳችሁ በርታ የሚል ነው። አሜን። የእግዚአብሔር ቃል ሲመጣ መያዝ አለብን። እግዚአብሔር ደግሞ እኛ የሚያበረታን በቃሉ ነው። እግዚአብሔር ይመስገን። በዚህ ቦታ ይላል ዳንኤል አምላካቸውን የሚያውቁ ሕዝብ ይበረታሉ፣ ያደርጋሉ። በድሮ ትርጉም ላይ ያነበብኩት የድሮ ትርጉም ስለተሻለኝ አንዳንድ እየቀያየሩ ማየት ጥሩ ነው። እንጸልያለን። ሀሳባችን ሰብሰብ አድርገን የዘላለም አምላክ እግዚአብሔር ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ እጅግ አድርገን እናመሰግናለን። አንተ መልካም አምላክ ነህ። እግዚአብሔር ሆይ በነበረን የጸሎትና የአምልኮ የዝማሬ ጊዜ ሁሉ አንተ በመካከላችን ስለነበርክ እጅግ አድርገን እናከብርሃለን። አሁን ደግሞ ሕያው የሆነውን ቃልን ከፍተን አንብበናል። እግዚአብሔር ሆይ በቃል ውስጥ አንተ እንድታልፍ ሰማያት እንዲከፈቱልን፣ የቃል ደጆች እንዲከፈቱልን፣ ልባችንና አእምሯችን ሀሳባችን ሁሉ በፊት የተሰበሰበ እንዲሆን እጸልያለሁ። ክፉ ለዘላለም የታሰረ አካባቢውን ለአንተ አሳልፍ የሰጠው ራሴን አሳልፌ ለአንተ ሰጠው። ዓላማህን ፈጽም፣ ፈቃድህን ፈጽም። ሁሉ ለአንተ ክብር ይሁን በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላክ ተመሰገነ። አምላኩን የሚያግዝ ምን ይሆናል? ይበረታሉ፣ ያደርጋሉ። የብርታት ተቃራኒ ምንድን ነው? ድካም ነው። እንደምናውቅ የደከመ ሰው ደግሞ ኃይል ሲያጣ አቅም ሲያጣ ሰው ምንድን ነው? ድሮ ማድረግ የሚፈልገውን ነገር ድሮ የሚያደርገውን ነገር ማድረግ ሳይችል ሲቀር ማለት ነው። ግን በዚህ ቦታ ደግሞ ምን ይላል? አምላኩን የሚያውቅ ሕዝብ ይበረታል ብቻ ሳይሆን ያደርጋሉ ይላል። ስለዚህ ድሮ ማድረግ ያልቻለውን አቅም ሲያገኝ ጉልበት ሲያገኝ ያደርጋል ይላል። እግዚአብሔር ይመስገን፣ ስሙ የተባረከ። ስለዚህ እግዚአብሔር አቅማችን ይሆናል፣ እግዚአብሔር ጉልበታችን ይሆናል። ድሮ የምንሰራውን ብቻ ሳይሆን ጨምረን እንሰራለን። አሜን። እግዚአብሔር ስሙ የተባረከ። አምላኩን የሚያውቅ ሕዝብ ይበረታል። የጠላት ሀሳብ ምንድነው ብትሉኝ፣ ህዝቡን ማድከም ነው። ህዝቡን አቅም ማሳጣት ነው። ህዝቡን ጉልበት ማሳጣት ነው። ወደፊት እንዳንሄድ እግዚአብሔር ያሰበልን ጋር እንዳንደርስ እግዚአብሔር ለእኛ ያቀደው እቅድ አለ። ፊዚካሊ ስፒሪቹዋሊ የእግዚአብሔር ፕሮግራም ለእኛ ትልቅ ነው። አሁን ያለንበት ይሄ ጅማሬ ነው። በሁሉም አቅጣጫ ከፍታ ለህዝቡ እግዚአብሔር አለው። በዘመናት መካከል እዛ እንዳንደርስ ያለማሰለስ ጠላት ይሰራል። ጠላት ዝም ያለበት ጊዜ የለም። መጽሐፍ ቅዱሳችን እንደዛ ይነግረን። ዝም ያለበት ጊዜ የለም። ሁል ጊዜ ይሰራል። የሚገርመው ደግሞ አምላካችን ከዚያ በላይ ደግሞ በስራ ላይ ነው። አሜን። እግዚአብሔር አምላክ ተመሰገን። እግዚአብሔር ደግሞ በስራ ላይ ነው። ስለዚህ እግዚአብሔር በየጊዜው ህዝቡን ይመክራል፣ ያስተምራል፣ የጠላትን ስትራቴጂ እያፈረሰ አልፎ እንዲሄድ። ስለዚህ እግዚአብሔር እኛን በዚህ ሰዓት እየመከረን ነው። እግዚአብሔር ይመስገን። ስለዚህ ቃሉን ሲያመጣልን የሚያበረታን በቃሉ ነው። የመጣውን ቃል ስንይዝ ነው መበርታት የምንችለው። ሰው እንዳልኳቸው ባለፈ ጊዜ በኃይሉ አይበረታም። በራሳችን ምንም አይነት ሰው ይሁን በራሱ ኃይል ምንም ማድረግ አይችልም። ነገር ግን ማበርታት የሚችል እግዚአብሔር ነው። እግዚአብሔር አምላክ ተመሰገን። ኢየሱስ ክርስቶስ ጌታ ነው። አምላካቸውን የሚያውቁ ሕዝብ ይበረታል። መጽሐፍ ቅዱሳችን ስናይ
መጽሐፍ ቅዱሳችን ስናነብ ታላላቅ የእግዚአብሔር ሰዎች አሉ። ጃይንት የሆኑ የእግዚአብሔር ሰዎች ታላላቅ ስራ የሰሩ ኃያላን የተባሉ አሉ። በጣም የሚገርማቸው ግን ኃያላን ተብለው እንደጀመሩ በብርታትም እንደጀመሩ በብርታት አልጨረሱ። የደከሙበት ጊዜ አለ፣ የዛሉበት ጊዜ አለ፣ ጉልበት ያጡበት ጊዜ አለ። እግዚአብሔር ደግሞ ተገኝቶ እነሱ ያበረታበት ጊዜ እንደገና ኃይላቸውን አድሰው ታላቅ ስራ ደግሞ የሰሩ የእግዚአብሔርን ሀሳብ ያገለገሉ አሉ። እግዚአብሔር አምላክ ተመሰግን። አንድ ጊዜ አንድ ክፍል ታወጡልኝና እሱን አብረን ብናይ ጥሩ ነው። ኃያላን የተዘረዘሩበት ዕብራውያን መጽሐፍ ላይ ዕብራውያን 11 ታላላቆች የእግዚአብሔርን ስራ የሰሩ ኃያላን የተመዘገቡበት ቦታ አለ። በጣም የሚገርመው ዕብራውያን 11 እንደዛ ነው የሚነግረን። ከ35 ጀምሮ ያለውን እስኪ እናየው። ከ35 ዕብራውያን 11 የእግዚአብሔር ስም የተባረከ ነው። ኢየሱስ ክርስቶስ ጌታ። ሃሌሉያ ሃሌሉያ። ዕብራውያን 11 35 ጀምሮ ስታዩ እንደዚህ ነው የሚለው። አይ ቲንክ በድሮ ትርጉም ባነበው ይሻለኛል። አንዳንዱ የድሮ ትርጉም በጣም ደስ ይላልና ሴቶች ሙታናቸውን በትንሣኤ የተቀበሉ ሌሎችም መዳንን ሳይቀበሉ የሚበልጠውን ከፍ ብያለሁ በማየትኝ ከ32 እንግዲህ ምን እላለሁ? እንግዲህ ምን እላለሁ? ስለ ጌዴዎንና ስለ ባርቅ፣ ስለ ሳምሶንም፣ ስለ ዮፍታሔም፣ ስለ ዳዊትና ስለ ሳሙኤልም ስለ ነቢያትም እንዳልተርክ ጊዜ ያጥረኛል። እነርሱ በእምነት መንግስታትን ድል ነሱ፣ ጽድቅን አደረጉ፣ የተሰጠውን የተስፋ ቃል አገኙ፣ የአንበሶቹን አፍ ዘጉ፣ የእሳትን ኃይል አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸው በረቱ፣ በጦርነት ኃይለኞች ሆኑ፣ የበዓልን ጭፍሮች አባረሩ ይላል። አሁን እዚህ መካከል ምን ታገኛላችሁ? ከድካማቸው በረቱ ይላል። ኃያላን ናቸው። የጠላትን ሰይፍ መጥተዋል። እንዳንበጣ ወሮ የመጣው የጠላትን ጉልበት አሽመድምደዋል። የአንበሳን ኃይል ሁሉ ተቋቁመዋል። የእሳትን ኃይል ሁሉ አጥፍተዋል። ነገር ግን ደክመው ነበር፣ ከድካማቸው ደግሞ በረቱ ይላል። እነዚህ ኃያላን ሰዎች ኃያላን ብቻ የሆኑበት ጊዜ የለም። ዘመናቸውን በሙሉ ባለፈ ጊዜ ትዝ ይላችሁ ከሆነ አይተናል። እንግዲህ ኃያል እዚህ መካከል አልተዘረዘረም፣ ግን ታላቁ ኃያል ሰው ኤልያስ ደክሞ ነበር። እግዚአብሔር ሲያበረተው አይተናል። አሁን እዚህ መካከል ኃያላን አንዱ የተዘረዘረው ጌዴዎን ነው። ጌዴዎንም ደግሞ የጌዴዎንን ሕይወት በምታዩበት ጊዜ ፍርሃት ነበረበት። ስንዴ በማይወቃበት ወይም በሚጨመቅበት ውስጥ ስንዴ ይወቃ ነበር። በጣም የሚገርም። ለምን ያንን አደረገ ብትሉኝ ያን ጊዜ ሚዲያማውያን በቃ እንዳንበጣ ምድሪቷን ሸፍነው መተውባቸው ነበር ይላል። ስለዚህ ከዚያ የተነሳ ከጠላት ፍርሃት የተነሳ ጌዴዎን በቃ ወይን በሚጨመቅበት በትንሽ ነገር እንደ ጉድጓድ ነገር ማለት ነው፣ በዚያ ውስጥ ስንዴ ይወቃ ነበር ይላል። የጊዜውን ረሃቡን ለማስታቀስ አሁን እዚህ ኃያላን ተብሎ የተመደበ ነው እንግዲህ እና ነገር ግን የእግዚአብሔር መልአክ በመጣ ጊዜ አንተ ኃያል ጽኑ ሰው ሆይ ነው ሲታይ በጊዜው ኃያል ጽኑ አይመስልም። እግዚአብሔር ግን አሁን ያለበትን ብቻ ሳይሆን የኋለኛውን ያህል እግዚአብሔር አምላክ ተመሰገነ። ስለዚህ እግዚአብሔር ኃይል ጌዴዎንን ባገኘ ጊዜ እንዳንበጣ ምድሪቷን ሸፍኖ የመጣውን ሕዝብ ድል ሲያደርግ እንመለከታለን። እንዲሁም እኮ በጣም የሚገርመው መሳፍንት ምዕራፍ ይሄ አሁን ያወራኋችሁ መሳፍንት ምዕራፍ 6 ላይ ነው። መሳፍንት ምዕራፍ 8 ላይ ጌዴዎን ጠላትን እያሳደደ በቃ ድል አድርጓል እኮ። ግን የቀሩትም ደግሞ እያሳድዱ ነበር። እረፍት አልሰጧቸው። ጨርሰው እስኪያጠፏቸው ድረስ
በቃ አሁን ድል አድርገናል፣ ጠላት ተመቷል፣ የሞተው ሞቷል፣ የተሸነፈው ተሸንፎ ፈርቶ ተመልሷል ብለው አንተዋቸው እየተከተሉ ያሳድዷቸው ነበር እና ምዕራፍ 8 ቁጥር ስንት እንደሆነ አላስታውስም፣ ግን ምዕራፍ 8 ላይ ያላችሁ ስታዩ ቢደክሙ ያሳድዱ ነበር ይላል። ደክመዋል፣ ጦርነት ነው፣ በጣም ብዙ ጊዜ ወስደዋል እና ግን ኃይላቸውን በቃ አሟጠው ጨርሰዋል። ቢደክሙም ግን ጠላቶቻቸውን ያሳድዱ ነበር። ለምን? ነገ እነዚያ ጠላቶቻቸው ትለዋቸው ቢመለሱ አገግመው ጉልበት አግኝተው ተመልሰው ስለሚወጓቸው በቃ አልተዋቸው። እግዚአብሔር አምላክ ይመስገን። ስለዚህ ቢደክሙም ያሳድዱ ነበር ይላል። ዛሬ ድካም አለ፣ ብንደክምም እናሳድዳለን። አሜን። እግዚአብሔር መጥቶ ኃይላችሁ እስከሚያድስ ድረስ ደከመኝ ብላችሁ እግራችሁን አጣምራችሁ ወይም በቃ ተስፋው ጨልሞባችሁ ዝም እንዳትሉ። መጽሐፍ ቅዱስ እንደዛ ያስተምረን። ቢደክሙ ያሳድዱ ነበር። ሃሌሉያ፣ እግዚአብሔር ይመስገን። ብንደክምም እናሳድዳለን። አሜን። አቅም ያላችሁ ብትመስሉ አቅም አላችሁ። አቅማችሁ ክርስቶስ ነው፣ ክርስቶስ በእናንተ ውስጥ አለ። ስለዚህ ቢደክም ያሳድዱ ነበር። ስለዚህ ጌዲዮን ምን ልላችሁ ፈልጌ ነው፣ እዚህ ቦታም ስታዩ ደክሟል፣ ጠላትን እያሳደደ ነው። ቅድምም ደግሞ በድካም ውስጥ ነበረ፣ ግን በኃያላን መዝገብ ላይ ተመዝግቧል። ስለዚህ እነዚህ ኃያላኖች ሌሎቹንም ሕይወታቸውን ብናይ በተለያየ ድካም ውስጥ አልፈዋል። ግን እግዚአብሔር ከድካማቸው እየመጣ ኃይላቸውን እንደ ንስር እያደሱ ይወጡ ነበር። እግዚአብሔር አምላክ ተመሰገነ። ስለዚህ እግዚአብሔር ደካሞችን ያበረታል። አሜን። ዛሬ አንድ ሰው እንዲበረታ ነው የእግዚአብሔር ሐሳብ። ምንድን ነው ካላችሁ፣ ዛሬ ካለንበት ከድካማችን በርትተን ድካማችን አራግፈን ኃይል ለብሰን ወደፊት እንድንሄድ ነው፣ በእምነት እንድንበረታ ነው። በቃ የእግዚአብሔር ሐሳብ ይሄ ነው። የእግዚአብሔር ሐሳብ ይሄ ነው፣ እንድንበረታ እግዚአብሔር ይፈልጋል። አሜን። የእግዚአብሔር ስም የተባረከ ይሁን። ጠላት አሽመድምዶ ሊያስቀምጠን የእግዚአብሔር ሐሳብ አይደለም። ስለዚህ እግዚአብሔር ሲያመጣልን መልእክቱ እኛ ደግሞ ኃይላችን አድሰን እንድነሳለን። እግዚአብሔር አምላክ ተመሰገነ። ሐዋርያው ጳውሎስ ሲናገር በሁለተኛ ቆሮንቶስ እስቲ እናውጣው። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 16 ውጫዊ ሰውነታችን ቢደክም እንኳን ውስጣዊ ሰውነታችን ዕለት ዕለት ይታደሳል ይላል። ክርስቲያን እንደዛ ሊሆን ይገባል። አንታክትም ይላል። ስለዚህ አንታክትም፣ ነገር ግን የውጩ ሰውነታችን ቢጠፋ እንኳን የውስጡ ሰውነታችን ዕለት ዕለት ይታደሳል ይላል። አሁን አያችሁ፣ በተለያየ ድካም ውስጥ ልንሆን እንችላለን። ነገር ግን የውጩ ሰውነታችን ቢደክም ቢዝን፣ ውስጠኛው ሰዋችን ግን ዕለት ዕለት ይታደሳል ይላል። ክርስቲያን ያ ነው። ዋናው ደግሞ የኛ ውስጣዊ ሰውነታችን የውስጡን ጥንካሬያችን መጠበቅ ነው። የክርስቲያን ዋናው መንፈሱ ነው እና መንፈሱን መንከባከብ አለበት ክርስቲያን። ስለዚህ ሐዋርያው ጳውሎስ የሚናገረው ይሄ ነው። ውጫዊ ሰውነታችን ቢደክም፣ በተለያየ አይነት ሁኔታ ብንደክም፣ ነገር ግን ውስጣዊ ሰዋችን ዕለት ዕለት ይታደሳል። ውስጣዊ ሰዋችን ዕለት ዕለት ማደስ አለብን። ውስጣዊ ሰዋችን በምን ነው የሚታደሰው? ቃሉን በማንበብ በመጸለይ፣ መንፈሳዊ ነገር እንደዚህ ሲመጣልን በማያዝ ውስጠኛው ሰዋችን ሲታደስ አቅም ጉልበት እናገኛለን። እግዚአብሔር ይመስገን፣ ስሙ የተባረከ። ሐዋርያው ጳውሎስ መልእክቱ ዋና ትኩረቱ ምንድን ነው ብትሉኝ፣ ሰው አማኙ ለውስጣዊ ሰውነቱ ትኩረት እንዲሰጥ። ዋናው ደግሞ የክርስቲያን ደግሞ ዋና ጎኑ ይሄ ነው። አሁን ውጫዊ ነገር ነው ስታዩ፣ አሁን በዚህ ዘመን ሁሉ ነገር ውጫዊ ነገር ነው እና ውስጡን ለውስጠኛው ሰውነቱ ትኩረት እንዲሰጥ፣ ውጩ እንዲታደስ፣ ውስጠኛው ሰው ኃይል እንዲያገኝ፣ ጉልበት እንዲያገኝ ሰው መስራት አለበት። ኤፌሶን 3:16 እንደዛ ነው የሚናገረው። ኤፌሶን 3:16 ምንድን ነው የሚለው? ኤፌሶን 3:16 በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስን በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። የእናንተ ስርና መሰረት በፍቅር የጸና ይጽና ይላል። ስለዚህ ክርስቶስ በልባችሁ እንዲኖር ውስጠኛው ሰዋችሁ እንዲታደስ እያለ ይናገራል። በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ የእግዚአብሔር ሐሳብ ይሄ ነው። ውስጠኛው ሰውነታችን እንዲጠነክር
በመንፈሳችን የበረታን እንድንሆን በቃ ውጫዊ ሰውነታችን ቢደክም በውስጠኛው ሰውነታችን እንድንበረታ እግዚአብሔር ይፈልጋል። በቃ የእግዚአብሔር ሀሳብ ይሄ ነው። እንደዚያ ከሆነ በድል መውጣት በድል መግባት እንችላለን። በጊዜው ወደ እኛ የሚመጣው ነገር እኛ አያሸንፈንም። ብርቱ ሆነን ጠላትን መቋቋም የምንችለው ውስጠኛው ሰዋችን ስናበረታ ነው። ውስጠኛው ሰዋችን ሲበረታ ጠላት የሚያመጣብንን ፈላጣ መቋቋም እንችላለን። የክርስቲያን ዋና ትኩረቱ ውስጣዊ መንፈሱን በመጠበቅ ሊሆን ይገባል። እግዚአብሔር አምላክ የተመሰገነ። የሐዋርያው የጳውሎስ መልእክት ወይም አጠቃላይ መንፈሳዊ መልእክት ለእኛ ያለው ሀሳብ የእግዚአብሔር ሀሳብ ምንድን ነው? ውስጣዊ ሰውነታችን ብርታት እንዲያገኝ፣ ውጫዊ ሰዋችን ውጨኛው ሁሉ ነገራችን ብርታት ያገኝ መልካም ነው። ግን ዋናው በውስጥ ሰውነታችን እንድንጠነክር፣ በውስጥ ሰውነታችን እንዲጠነክሩ፣ ክርስቶስ በልባችን እንዲኖር ያ ነው የእግዚአብሔር ሀሳብ። በዚያው ልክ ክርስቶስ በልባቸው ሳይኖር ጥንካሬ ሲያጡ ሐዋርያው ጳውሎስ ደግሞ በጣም ያን ጊዜ ነበር የሚበሳጨው የነበረው። ክርስቶስ በፊታቸው ተስሎ ነበር አለን። አሁን ማን ነው አዚም ያደረገባችሁ? ስዕሉ ስለጠፋባቸው ሐዋርያው ጳውሎስ በጣም በዚያ ነገር ተናዶትም እንመለከታለን። ስለዚህ ውስጠኛው ሰውነታችን እንዲጠነክር ብርታት እንዲመጣ የእግዚአብሔር ሀሳብ ያ ነው። ብርታት እንዴት ይመጣል ብንል ብርታት የሚያስፈልገው ማን ነው ካላችሁ ሰው ሁሉ ስጋ የለበሰ ሰው ሁሉ ብርታት ያስፈልገዋል። ነገስታት የሚሆኑ የመንፈሳዊ መሪዎች የሚሆኑ ብርታት የማያስፈልገው ማንም የለም። ብርታት የሚፈልግ ሰው ማን ነው ካላችሁ ስጋ የለበሰ በሙሉ እና መጽሐፈ ዳንኤል ምዕራፍ 11 ቅድም ያነበብነው መግቢያው ላይ ስታዩ ምን ይላል? እኔ ላንብቦ ከፈለጋችሁ አንብቡት። ምን ይላል እዛ ቦታ ላይ ዳንኤል 11 ላይ እኔም በሜዶናዊ በዳርዮስ መጀመሪያ ዓመት አጸናውና አበረታው ዘንድ ቆሜ ነበር። አጠገቡ ቆሞ እንደነበር ይናገራል። የሜዶን ገዢ የሆነው ዳርዮስ መንገስ በጀመረበት በመጀመሪያው ዓመት አጸናውና አበረታው ዘንድ እኔ ዳንኤል አጠገቡ ነበርኩ፣ ንጉሱ አጠገቡ ነበርኩ ይላል። ዳንኤል ዳርዮስ የተባለውን የሜዶምን ንጉስ መጀመሪያ ንግስና እንደጀመረ ሊያበረታው ሊያጽናናው ዳንኤል አጠገቡ ነበር። ነገስታት የሚያበረታቸው የሚያጽናቸው ሰው ያስፈልጋል። አማካሪዎች እንዳላችሁ ታውቃላችሁ እናንተ። ስለዚህ ነገስታትም ቢሆኑ አገር የሚመሩም ቢሆኑ ህዝብ የሚመሩም ቢሆኑ አይዞህ የሚልና የሚመክራቸው ሰዎች ያስፈልጋቸው ነበር። ስለዚህ ብርታት የሚያስፈልገው ማን ነው? ጽናት የሚያስፈልገው ማን ነው? ስጋ የለበሰ ሁሉ አገር ስለሚመሩ እውቀት ስላላቸው ሁሉ ነገር ስላላቸው በቃ ብርቱ ሙሉ በሙሉ ብርቱ ናቸው ማለት አይቻልም። ድካም አለ። ስለዚህ የሚያበረታቸው አይዞህ የሚላቸው ያስፈልጋቸው ነበር። ስለዚህ የዳርዮስ ንግስና በጀመረበት ጊዜ ላበረታው አጠገቡ ነበርኩኝ ይላል። አሜን። ማነው ንግስና ማነው ብርታት የሚያስፈልገው? በቃ ስጋ የለበሰው ሁሉ ነገስታት ራሳቸው። እንደዚሁም ደግሞ ዘዳግም 31 ቁጥር 7 ላይ ዘዳግም 31 ቁጥር 7 ዘዳግም 31 ቁጥር 7 ምንድን ነው የሚለው? ከዚያም ሙሴ ይላል ኢያሱን ጠርቶ በእስራኤል ሁሉ ፊት እንዲህ አለ፣ እግዚአብሔር ለአባቶቻቸው ሊሰጥ ወደ ማለላቸው ምድር ከዚህ ሕዝብ ጋር አብረህ ስለምትገባ ምድሪቱን ርስታቸው አድርገህ ስለምታከፋፍል በርታ፣ ደፋር ሁን። እግዚአብሔር ይመስገን። ይህንን ሕዝብ ይዘህ እግዚአብሔር ወደ ማለላቸው ምድር እዛው የምትገባና ርስታቸውን የምታከፋፍል አንተ ነህ። ስለዚህ በርታ፣ ደፋር ሁን ይለዋል። አሁን ተተኪ መሪ የሚሆነው ኢያሱ ሙሴ እንደዛ ብሎ ሲያደፋፍረው እንመለከታለን። በዚሁ ምዕራፍ ወረድ ብላችሁ ቁጥር 23 ላይ ደግሞ እግዚአብሔር ራሱ አሁን ሙሴ ነው ያለው። በቁጥር 7 ላይ በምዕራፍ 30 ሙሴ የተናገረው፣ በቁጥር 33 በቁጥር 23 ደግሞ በዚሁ ምዕራፍ ላይ እግዚአብሔርም ይላል
ለነነዌ ልጅ ለኢያሱ በርታ፣ ደፋር የእስራኤልን ልጆች በመሐላ ቃል ወደ ገባሁላቸው ምድር ታስገባቸዋለህና እኔም ከአንተ ጋር እሆናለሁ በማለት ትእዛዙን ሰጠው። ስለዚህ አሁን አየት ቅድም ሙሴ ነው ያለው። አሁን እግዚአብሔር ደግሞ መጣና እንደገና ለኢያሱ ምን ይላል? አይዞህ በርታ ደፋር። ቅድም ሙሴ ያለውን ራሱ ደግሞ እግዚአብሔር ስለሆነ እንመለከታለን። ስለዚህ አገር የሚመሩትን ህዝብ የሚመሩትን እግዚአብሔርን ህዝብ የሚመሩትን እግዚአብሔር ብርታት እንዲያገኙ ሲናገር እንመለከታለን። እግዚአብሔር አምላክ ተመሰገነ። ስለዚህ ባለፈ ሳምንት አይተነዋል። ከዚህ በፊተኛው ነው ባለፈው አላስታውስም። ሐጌ ምዕራፍ 2 ላይ ቁጥር 4 ጀምሮ እግዚአብሔር ህዝቡን ለሚመራው ለዘሩባቤል፣ ለካህኑ ለኢያሱ እንደዚሁም ደግሞ ለህዝቡ በቃ መጥቶ በመንፈሱ አማካኝነት በነቢዩ በርቱ ይላቸው ነበር። ህዝቡን የሚመራውን ዘሩባቤልን መጣና እግዚአብሔር ምን አለው? በርታ ይለዋል። ነቢይ ማን ነው? ነቢይ ካህኑንም ደግሞ ኢያሱን መጣና ምን አለው? በርታ ይለዋል። ለህዝቡም ደግሞ እንዲበረቱ ይናገር ነበር። ስለዚህ ብርታት የሚያስፈልገው ማን ነው ትሉኝ? ሰው ሁሉ። እግዚአብሔር አምላክ ተመሰገነ። ሰው ሁሉ ብርታት ያስፈልገዋል። ብርታት የማያስፈልገው ማንም የለም። ስለዚህ እና ብርታት ሁሉም ሰው ያስፈልገው። እንዴት ነው ይህንን ብርታት ላገኝ የምችለው? እንዴት ነው ይህን ነገር ወደ እኔ የሚመጣው? እንዴት ነው የምበረታው ካላችሁኝ ነጥቦችን አሁን እሰጣችኋለሁ። የተነሳንበት ክፍል ራሱ አይታችሁ ከሆነ አምላኩን የሚያውቅ ህዝብ ይበረታ ነው የሚለው። አሜን፣ እግዚአብሔር ይመስገን። ስለዚህ የመጀመሪያው ነጥቤ ብርታት እንዴት ይገኛል ካላችሁኝ አምላክን ማወቅ፣ እግዚአብሔርን ማወቅ። አሜን፣ እግዚአብሔር ይመስገን። ቃሉ እንደዛ ነው የሚለው። እግዚአብሔርን የሚያውቅ ህዝብ ይበረታ። አሜን፣ እግዚአብሔር አምላክ ተመሰገነ ይሁን። ስለዚህ እግዚአብሔርን ስናውቀው ለእኛ ምን አይነት ፕሮግራም እንዳዘጋጀ ይገባናል። ለምሳሌ መዝሙር 28 7 እና 8 አውጥተን እናንብብ። በዚህ ቦታ ምን ይላል ዳዊት? እግዚአብሔር ብርታቴና ጋሻዬ ነው፣ ልቤ በእርሱ ይታመናል፣ እርሱም አግዞኛል። ልቤ ሐሴት አደረገ፣ በዝማሬ አመሰግነዋለሁ ይላል። ቁጥር 8 ደግሞ እግዚአብሔር ለሕዝቡ ብርታታቸውንም፣ ሃሌሉያ፣ እግዚአብሔር አምላክ ተመሰገን፣ ለቀባው የማዳንን አምባ ነው። እግዚአብሔር ይመስገን። እግዚአብሔር ብርታቴ ነው ይላል ዳዊት። እግዚአብሔር ለሕዝቡ ኃይላቸው ነው ይላል። እግዚአብሔር ይመስገን። ስለዚህ እግዚአብሔርን ማወቅ ማለት እግዚአብሔርን ስናውቀው እግዚአብሔር ለሕዝቡ ኃይል የሚሰጥ እንደሆነ እናውቃለን። አሜን። እግዚአብሔር ለሕዝቡ ብርታት የሚሰጥ እንደሆነ እናውቃለን። ለእኛ ያለው ሀሳብ እግዚአብሔር ምንድን ነው? ብርታት መስጠት። ለእኛ ያለው ሀሳብ ምንድን ነው? እኛን መርዳት። እግዚአብሔር አምላክ ተመስገን። እግዚአብሔርን ማወቅ ማለት ይሄ እግዚአብሔር አምላክ ይመስገን። እግዚአብሔርን ስናውቀው ደክመን ዝለን እያለን አምላካችንን ቆም ብለን ስናስብ ለእኛ ብርታት የሚሰጥ ህዝቡን የሚረዳ ህዝቡን የሚያግዝ እንደሆነ ይገባናል። ያን ጊዜ ብርታት እናገኛለን። እግዚአብሔር አምላክ ተመሰገን። ዳዊት እግዚአብሔር ብርታት ሰጭ እንደሆነ እግዚአብሔር ኃይል ሰጭ እንደሆነ በደንብ ያውቃል። እግዚአብሔር አምላክ ተመሰገን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። መዝሙር 18 ላይ የሚናገራል። ሁለተኛ ሳሙኤል ምዕራፍ 22 ላይ ይናገራል። ቁጥር 33 ላይ እስቲ ይሄንን እንየው። ዳዊት የገባው ዳዊት እግዚአብሔር ብርታት ሰጭ እግዚአብሔር ኃይል ሰጭ እንደሆነ የገባው ዳዊት በምዕራፍ 33 ማለት ነው። በቁጥር 33 ምዕራፍ 22 ላይ ሁለተኛ ሳሙኤል ማለት ነው። ኃይልን የሚያስታጥቀኝ ይላል። ሃሌሉያ። ኃይልን የሚያስታጥቀኝ መንገዴንም የሚያቃና እግሮችን እንደ ጎር እግሮች የሚያበረታ በኮረብቶቹም ላይ የሚያቆመኝ እግዚአብሔር ነው ይላል። እጆችን ሰልፍ ያስተምራል፣ በክንዴም የናስ ቀስት እገትራለሁ ይላል። የማዳንን ጋሻ ሰጠኸኝ፣ ተግሣጽን ታሳድገኛለች ይላል። ስለዚህ
ኃይልን የሚያስታጥቀኝ። አያችሁ፣ ኃይል ሲያጣ አይደለ ሰው የሚደክመው። ስለዚህ እንደ ትጥቅ እግዚአብሔር ኃይልን ያስታጥቀኛል ይላል። ኃይልን የሚያስታጥቀኝ፣ ኃይልን መንገድንም የሚያቃና እግሮችን እንደ ብሖር እግሮች፣ ብሖር ማለት ዋልያ ነው። እንደ ብሖር እግሮች የሚያበረታ ዋልያ ማለት አይታችሁ ከሆነ በጣም ነው የሚገርመው። እኛ ራሱ አይተን ለማመን ይከብደናል። ቀጥ ያለው ተራራ ላይ ዝም ብሎ ድንጋይ፣ ዝም ብሎ ተራራ እሳርና ዛፍ ምናምን ያለበት አይደለም። ድንጋይ ብቻ አለት ብቻ ሆኖ እንደዚህ ቀጥ ያለ አለ አይደለም። እዛ ላይ ዋልያዎች አይታችሁ ከሆነ ኖርማል በመሬት እንደሚሄድ እንስሳ ነው የሚሄዱበት። በዚያ በአለት ላይ ቀጥ ባለው ድንጋይ ላይ እነሱ ይረማመዳሉ። ልክ እንደዚያ ነው የሚለው ዳዊት፣ እግሮች እንደ ብሖር እግሮች ቆንጥጠው እንዲሄዱ አደረክ። ፈተና ሲመጣ አልተንሸራተትኩም ማለት ነው። አልተንሸራተቱም እግሮች። ውጊያ ቢበረታ፣ ሰልፍ ቢመጣ እግሮች አልተንሸራተቱም። እግሮችን እንደ ዋላ እግሮች አደረክ። በኮረብቶቹ ላይ አቆምከኝ። እንዲያውም በቃ እኔ አለመንሸራተት ብቻ ሳይሆን ጠላቶችም ደግሞ በቃ አሳደድኳቸው። አያችሁ ምንድነው እዚህ ጋር የሚለው? እግሮችን እንደ ብሖር እግሮች የሚያበረታ በኮረብቶቹ ላይ የሚያቆም እግዚአብሔር ይልና እጆችን ሰልፍ ያስተምራል ይላል። እጆችን ጣቶችን ሰልፍ ያስተምራል። ጠላቶችን አሳድዳሉ። በቃ እኔ አለመንሸራተቱ አይደለም የሚገርመው፣ ጠላቶችም ደግሞ ድል አደርጋለሁ ይላል። እግዚአብሔር አምላክ ተመሰገነ። ስለዚህ እግዚአብሔርን ማወቅ ማለት እግዚአብሔር ስናቅ እግዚአብሔር ኃይል ሰጪ፣ እግዚአብሔር ብርታት ሰጪ እንደሆነ ይገባናል ማለት ነው። እግዚአብሔር አምላክ ተመሰገነ። በዘካርያስ ምዕራፍ 8 ላይ እንደዚህ ቁጥር 10 ላይም ደግሞ ማነው ምዕራፍ 8 ምዕራፍ 10 ላይም ምን ይላል? እኔ እግዚአብሔር ለሕዝቡ ኃይልን እሰጣቸዋለሁ ይላል። ኃይል ማነው? ብርታትን ሰጥ አበረታቸዋለሁ። እኔ እግዚአብሔር አበረታቸዋለሁ። ሕዝቡን እንደሚያበረታ በምዕራፍ 8 በምዕራፍ 10 ላይ ይናገራል። እግዚአብሔር አምላክ ተመሰገነ። ስለዚህ እግዚአብሔርን ስናቅ ከድካማችን የሚያበረታን እግዚአብሔር ብቻ እንደሆነ እናውቃለን። እግዚአብሔር ስም የተባረከ ነው። ኢየሱስ ክርስቶስ ጌታ ነው። መዝሙር 18 ላይ ተመሳሳይ ከሁለተኛ ሳሙኤል ምዕራፍ 22 ላይ ጋር የተያያዘ ነው። እግዚአብሔር ይመስገን። ስለዚህ የመጀመሪያው ነጥብ ምንድን ነው? እግዚአብሔርን ማወቅ። እንዴት ነው ብርታት የሚገኘው? እግዚአብሔርን ማወቅ። እግዚአብሔርን ስናውቅ እግዚአብሔር ለሕዝቡ ኃይል የሚሰጥ እግዚአብሔር ለሕዝቡ ብርታት የሚሰጥ እንደሆነ እናውቃለን። ያን ጊዜ ብርታት እናገኛለን። የእግዚአብሔር ስም የተባረከ። ኢየሱስ ክርስቶስ ጌታ ነው። ሁለተኛው ብርታት እንዴት ነው የሚመጣው? እሱን ያወቅነውን እግዚአብሔር እርሱን ብቻ ተስፋ ስናደርግ፣ እርሱን ብቻ ተስፋችን በሱ ላይ ስናደርግ፣ አይናችን በሱ ላይ ስናደርግ፣ በቃ ልባችን በሱ ላይ ስናደርግ ያን ጊዜ ጌታ ይመስገን ብርታት እናገኛለን። መዝሙር 31 ትዝ ይላችሁ ከሆነ ባለፈ ሳምንት መነሻ እሱ ነበር። መዝሙር 31 ቁጥር 24 እናወጣና እናነባለን። በእግዚአብሔር የምታምኑ ሁላችሁ በርቱ፣ ልባችሁ ይጽና ይላል። አያችሁ፣ እርሱን ስንታመን፣ እርሱን ስንደገፍ ብርታት እናገኛለን። አይኖቻችን በእሱ ላይ ብቻ ሲሆኑ እኛ ደግሞ ሌላ አይናችን መለይ ይሆናል። ሌላ ምንም አማራጭ የለንም። ሌሎችስ ወይ በስልጣን ላይ ወይ በገንዘብ ላይ ወይ በሆነ ነገር ላይ ልባቸውን ያደርጋሉ። እኛማ የግድ ነው፣ ሌላ ምርጫ የለም። ስለዚህ ሁለተኛ ብርታት የሚመጣው እንዴት ነው? ልባችን፣ ሀሳባችን፣ ሁለንተናችን በእግዚአብሔር ላይ ብቻ ሲሆን እግዚአብሔር አምላክ ተመሰገነ። ያን ጊዜ ብርታት እናገኛለን። ቅድም እንዳልኳችሁ ዘካርያስ ምዕራፍ 10 እና ምዕራፍ 8 ላይ እኔ እግዚአብሔር አበረታችኋለሁ ይላል። ስለዚህ በእግዚአብሔር ላይ ልባችን ስናደርግ እንበረታለን። እግዚአብሔር ሕዝቡን ያበረታል። አሜን። የእግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ። ሃሌሉያ። ስለዚህ ሌላው ሶስተኛው እሱን ታምነን ስንጠባበቀው፣ እሱን ታምነን እሱን ማወቅ፣ እሱን ተስፋ ማድረግ፣ እሱን ታምኖ ደግሞ መጠባበቅ ኃይላችን እንደሚያድስ መጥቶ እንደሚጎበኘን ብርታት እንደሚሰጠን ባለንበት እንደማይተውን እርሱን ታምነን ስንጠባበቀው
እግዚአብሔር ኃይላችን ያድሳል። ብዙ ጊዜ የምናውቀው ክፍል ኢሳይያስ ምዕራፍ 40 ቁጥር 30 እግዚአብሔርን በመተማመን የሚጠባበቀው ግን ኃይላቸውን ያድሳል። ሃሌሉያ! ማደስ ብቻ ሳይሆን እንደ ንስር በክንፍ ይወጣሉ ነው የሚለው። እግዚአብሔር ይመስገን። ይሄዳሉ፣ አይነክሙም፣ ይወጣሉ፣ አይታክቱም። ስለዚህ እግዚአብሔርን ታምነን ስንጠባበቀው እሱ ይመጣና ኃይላችን ያድሳል። እኛ ተስፋችን እግዚአብሔር ነው። ካለሁበት ያወጣኛል። አሁን እንደደከምኩ አልቀርም። አሁን እንደዛልኩ አልቀርም። አለ ጉልበት የሚሰጠኝ፣ አለ ኃይል የሚሰጠኝ፣ አለ ካለሁበት የሚያወጣኝ ስንል እግዚአብሔር ይመጣና ያን ጊዜ ካለንበት ያወጣናል፣ ወደ ከፍታ ያወጣናል። እግዚአብሔር አምላክ ተመሰገነ። ስለዚህ ታምነን ስንጠባበቀው ኃይላችን ይታደሳል። የእግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! እግዚአብሔር አምላክ ተመሰገነ። ስለዚህ እነዚህን ነጥቦች አስታውሱ። እግዚአብሔር አምላክ ተመሰገነ። እግዚአብሔርን ማወቅ፣ እግዚአብሔርን ተስፋ ማድረግ፣ ተስፋ ያደረግነውን ደግሞ አምነን መጠባበቅ። ሌላው አራተኛውና የመጨረሻው ነጥብ እናንተ የኪዳን ሰው እንደሆናችሁ፣ ተስፋ የተገባላችሁ ሰዎች እንደሆናችሁ መረዳት። እግዚአብሔር አምላክ ተመሰገነ። እግዚአብሔር ኪዳን የገባላቸውን ተስፋ የገባላቸውን ሰዎች ይረዳቸዋል እንጂ አይተዋቸውም። በሁለተኛ ሳሙኤል ምዕራፍ 3 ቁጥር 1 ላይ ብዙ ጊዜ የሚሰበክ ቃል አለ። ሁለተኛ ሳሙኤል ምዕራፍ 3 ቁጥር 1 ላይ በዳዊት ቤትና በሳኦል ቤት ብዙ ዘመን ጦርነት ሆነ ይልና የሳኦል ቤት እየደከመ የዳዊት ቤት ግን እየበረታ ሄደ ይላል። ምንድን ነው ብርታትና ድክመት እዛ ቦታ ላይ የሆነ ስትሉ፣ ለኪዳኑ ለተገባለት ተስፋ ትኩረት የሰጠ ሰው አለ፣ ለተገባለት ተስፋ ትኩረት ያልሰጠ ሰው አለ። ልዩነት ያለው እኮ ያለው ሳኦልም እኮ መጀመሪያ ላይ እኮ ኪዳን ተገብሎታል ማለት በቃ እግዚአብሔር ያነገሰው እግዚአብሔር ነው። የህዝቡ ፍላጎትም ቢኖር እንኳን እግዚአብሔር ግን ከህዝቡ ፍላጎት ጋር ተስማምቶ አንግሶታል። ያንን ኪዳን ጠብቆ ያንን የተሰጠውን ተስፋ ጠብቆ በዚያ ቢቀጥል እግዚአብሔር ከሳኦል ጋር ይሆናል። ግን ችላ ስላለ በሳኦል ላይ ያለ ምንድነው? ቸልተኝነት። ስለዚህ የተገባልን ተስፋ እንዳለ እና ለተገባልን ተስፋ ትኩረት እናደርጋለን። እግዚአብሔር ደግሞ ከኛ ጋር ሆኖ ብርታትን ይሰጠናል። እግዚአብሔር አምላክ ተመሰገነ። ሰልፍ ቢኖር እያበረታን፣ ኃይላችን እያደሰ እንሄዳለን። አሜን። እግዚአብሔር አምላክ ተመሰገነ። ስለዚህ በአራተኛው ደረጃ ብርታት የሚያገኘው ሰው ማን ነው ካላችሁኝ፣ የተገባለትን ኪዳን ሁልጊዜ የሚያስብ ሰው። የተገባለትን ኪዳን ሁልጊዜ የሚያስብ ሰው። እግዚአብሔር ዛሬም ከኔ ጋር ነው የሚል እግዚአብሔር በዚህ አይተወኝም። አሁን ያለሁበት እኮ ይሄ የኔ ስፍራ አይደለም። እግዚአብሔር ለኔ ያሰበዋል፣ እግዚአብሔር ለኔ ያቅደዋል፣ እዛ ደርሳለሁ የሚል ሰው እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ስለዚህ እግዚአብሔር ያንን ሰው ያወጣል። ትወጣላችሁ። አሜን። እግዚአብሔር ይመስገን። እንበረታለን፣ እንሄዳለን። እግዚአብሔር ያለን ጋር እንደርሳለን። በፍጹም አሁን ያለንበት የኛ ስፍራ አይደለም። እግዚአብሔር አምላክ ተመሰገነ። አሁን ያላችሁበት የእናንተ እግዚአብሔር ያሰበላችሁ ቦታ አይደለም። አዎ፣ ግን መጨረሻችን ይሄ አይደለም ማለት ነው። የኛ ፋይናል ዴስቲናችን ይሄ አይደለም። ይሄ ማኮብኮቢያችን ነው። ሃሌሉያ! እግዚአብሔር ይመስገን። ፕሌን ሲያኮበኩብ ታያላችሁ። ማኮብኮቢያው መነሻው ነው እንጂ መድረሻው አይደለም። ስለዚህ እግዚአብሔር ይመስገን አሁን ያላችሁበት እያኮበኮባችሁ ያላችሁበት ቦታ ነው። ስለዚህ እግዚአብሔር ታላቅ ስፍራ አዘጋጅቶላችኋል። ታላቅ ክብር አለ፣ ታላቅ ከፍታ አለ። ትበረታላችሁ። አሁን ባላችሁበት ቦታ ላይ መጨረሻችሁ አይሆንም። አሜን። እግዚአብሔር ይመስገን። ስንበረታ ምንድን ነው የሚሆነው? ስንበረታ የእግዚአብሔርን ስራ ነው የምንሰራው። ስንበረታ የእግዚአብሔርን ስራ ነው የምንሰራው። ባለፈ አይታችሁ ከሆነ እግዚአብሔር መጥቶ ካበረተው በኋላ ማነው እንትና ኤልያስ እስከ ኮሬብ ተራራ ድረስ ሄደ ነው የሚለው። ኮሬብ ተራራ ድረስ 40 ቀንና 40 ሌሊት ሄደ። ከዛ በኋላ በዛ ቦታ እግዚአብሔር ከተገናኘ በኋላ ምንድን ነው ያለው? አዛሄልን ትቀባልኛለህ በሶርያ ላይ ንጉሥ እንዲሆን፣ እዩን ትቀባልኛለህ በእስራኤል ላይ ንጉሥ እንዲሆን፣ በአንተ ፈንታ ደግሞ ኤልሳን ትቀባልኛለህ። ነገሥታትን የሚቀባ ነቢያትን የሚቀባ ታላቅ ነገር እንዲሰራ ከዛ በኋላ ነው እግዚአብሔር አይዳችሁ ኤልሳ እጥፍ መንፈስ ይዞ የሚነሳ ነቢይ ከዛ በኋላ ነው የመጣው። ስለዚህ ካለንበት ስንበረታ ታላቅ ስራ እንሰራለን። እግዚአብሔር በእኛ የሚሰራው ታላቅ ስራ አለ። እግዚአብሔር አምላክ የተመሰገነ። ከድካማቸው በረቱ። ስለዚህ
እንበረታለን። የእግዚአብሔር እጅ ከኛ ጋር ትሆናለች። ታላቅ ስራ እንሰራለን። አሜን። እግዚአብሔር አምላክ የተመሰገነ። የበረቱት እነ ዘሩባቤል የበረቱት እነ ኢያሱ የበረቱት ህዝቡ ቤተ መቅደሱን ሰሩ። እንበረታለን። የእግዚአብሔር እጅ ትመጣለች። እንበረታለን። የእግዚአብሔር ስራ እንሰራለን። አሜን። የእግዚአብሔር ስም የተባረከ ነው። ኢየሱስ ክርስቶስ ጌታ ነው። ባለፈም ጊዜ እንዳየነው በሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 2 ላይ አንተ ግን በክርስቶስ ኢየሱስ ባለው ጸጋ በርታ ነው። ከዛ በርታ ብሎ ብዙዎች የመሰከሩትን ከኔም ደግሞ የሰማውን ሌሎችን ያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ። የእግዚአብሔር ዓላማ እኛን ያበረታና ለሌሎች ደግሞ እንድንደርስ ለታመኑ ሰዎች ደግሞ ምስክር እንድንሆን እነሱ ደግሞ ታጥቀው ለሌሎች ምስክር እንዲሆኑ ዱላ ቅብብሎች የእግዚአብሔር ሐሳብ ያ ነው። ስለዚህ እግዚአብሔር ያበረታናል፣ ካለንበት ያወጣናል፣ ለከበረ ስራ ያቆመናል።